እንደምን አመሻችሁ። ይህ ፌርማታ አመሻሽ ነው። አሁን የቀኑን ዋና ዋና ዓለም አቀፍ ዜናዎች ትሰማላችሁ። በቅድሚያም ሩሲያና ዩክሬን የነብርን ጭራ አይዙም ከያዙም አይለቁም የሆነባቸው የዩክሬን መሪ ዘለንስኪ ሩሲያ ሌቱን በድሮን ማዕበልና በሰባት ሚሳኤሎች ስታምሰን እንቅልፍ ባይናችን ሳይዞር ነጋ፣ ሩሲያ ወደ ሰላም ድርድሩ እንድትመጣ አሜሪካ ኃይሏን መጠቀም አለባት ማለታቸውን አልጀዚራ የዘገበ ሲሆን የአገሪቱ አየር ኃይል በተለይ ዋና ከተማችንን ኪዮቭን ኢላማ በማድረግ ከዘነቡብን ድሮኖች መካከል 284ቱን እንዲሁም እሳት ጎርሰው እሳት ተከናንበው ሲተፈተፉ የነበሩትን ሚሳኤሎች በሙሉ መተን ጥለናል ባይ ናቸው። ነገር ግን በሩሲያ በኩል የወጡ መረጃዎች እንደሚያመላክቱት በኪዮቭ የሚገኝ በዓለም ቅርስነት የተመዘገበ በ11ኛው መቶ ክፍለ ዘመን የተገነባ ሴንት ሶፊያ የሚባል ካቴድራል በድሮን ጥቃቱ የወደመ ሲሆን 3 ሰዎችም ተገለዋል። ዩክሬንም በአጸፋ በወሰደችው የድሮን እርምጃ በሩሲያ በኩል ቤልጎርድ ቀጠና 2 ሰላማዊ ሰዎች ላይ ጉዳት ሲደርስ ቢያንስ 1 ሰው ሳይገደል እንዳልቀረ በዘገባው ተነስቷል። ፋይናንሻል ታይምስ ደግሞ የአውሮፓ ኮሚሽን አዲስ ዙር ማዕቀብ በሩሲያ ላይ ለማሳለፍ እየተወያየ መሆኑንም ዛሬ ዘግቧል። እንግዲህ ይጣላል ተብሎ የሚጠበቀው አዲስ ማዕቀብም የሩሲያን የጋዝ ዋጋ እንደሚጎዳውና የትኛውንም አይነት የኖርድ ስትሪም የጋዝ ማስተላለፊያ መሠረተ ልማቶችን አለመጠቀምን፣ የሩሲያን ባንኮችንና ነዳጅ ጫኝ መርከቦችን ኢላማ እንደሚያደርግም ይጠበቃል። ይህ 18ኛ የማዕቀብ ጥቅል ሆኖ ይመዘገባል የተባለው ዕቀባ የሩሲያን የጋዝ ዋጋ በበርሜል ከ$60 ወደ $45 ዝቅ ማድረጉ አይቀሬ መሆኑን ፋይናንሻል ታይምስ አመላክቷል። የሆነው ሆነና ስለነዚህ ራሽያ በመቶዎች ስለምታሽጎደጉዳቸው ሻኢድ ድሮኖች ጥቂት እንንገራችሁ። አንድ ነገር በትክክል ለመናገር እነዚህ ድሮኖች አጥፍቶ ጠፊ በሚባለው ቡድን ውስጥ የሚካተቱ ናቸው።